ምን ታውቃለህ? በቃ አግብቻት በይፋ የኔ ማድረግ ነው የምፈልገው። የሰርጋችን ቀን በጣም ነው ምፍቅ ያለኝ። እውነት ለመናገር እዚህ ቤት ሰሞኑን ደስ የሚሉ ነገሮች የታዩ ነው እና አሁን በአንቺም ሆነ በሁሉም ነገር በጣም ደስተኛ ነው። እዚህ ከመጣሁ በኋላ እኮ ነው ህይወት የተስተካከለው። ናሆሜ ልቤን የሰጠኝ። ልጅ መውለድ ባልችል እንኳን የተሟላ ቤተሰብ አለኝ። አንቺም እንደ እህት ሆነሽልኛል። ናሆሜ ይቆያል መሰለኝ። በቃ ገብቼ ልታጣጣ። እሺ በቃ እኔ ምሳ ልሰራ ነው። ደግሞ ከሻወር ስትወጪ ቆንጆ ይለምሻለች። እሺ ማነው? ክፍት ነው፣ ግቡ። ሰላም ለዚህ ቤት። እንዴት ናችሁ? የጠፋ ሰው ፈልጉ። እሌኒ እዚህ ምን ልትሰሪ መጣሽ? ምነው በመምጣት ደስተኛ አይደለሽም እንዴ? እኔ እኮ ስልሽ የቤቱን መቤት የምትመስዪው አንቺ ነሽ። ደግሞ ተነሳብሽ እንደ መጀመሪያ ሾሽ። ዝም በይ። ያረጋችሁኝን ምራሳው ነው እንደሚመስልሽ? ምን ልትሰሪ መጣሽ? ምሩ ልረብሽ ነው? አይደለም ሀዊ፣ ይኸውልሽ አዳምጪኝ። አይ አሁን ሂጂ። እብድ ያገግማል እንጂ አይደለም። ሀዊ እባክሽ እንዴ ስሚኝ። ይኸውልሽ እኔ ምሩ ለመበጥበጥ አይደለም የመጣሁት። አውቃለሁ አንቺ እንደማትወጂኝ፣ ግን ደግሞ ለዛ አይደለም የመጣሁት። እሱን ማወቅሽ ጥሩ ነው። ይኸውልሽ ሀዊ እውነት እመኚኝ፣ እኔ ዛሬ ለመረበሽ አይደለም የመጣሁት። ታዲያ ለምንድን ነው? ለምሩ አንድ ትልቅ ምነግራት ነገር አለ። እሱ ልነግራት ነው የመጣሁት። እስከ ዛሬ ከነገርሻት ምን አዲስ የተለየ ነገር አለ? አለ አዲስ ነገር አለ። ያው ታውቂያለሽ ምሩ መውለድ አትችልም እና አሁን ደግሞ እኔ ህይወቴ በጣም ተመሰቃቅሏል። ታዲያ ይሄ ምን ሆኖ አዲስ ነገር? አይደለም ሀዊ ታውቂያለሽ አሁን ልጄን እናቴ ጋር ነው ያስቀመጥኩትኝ። እናቴ ደግሞ ልጄን የማሳደግ አቅም የላትም። ስለዚህ ቢያንስ ልጄን ለምሩ ልስጣትና እነሱ እንዲያሳድጉልኝ፣ እኔም ደግሞ ድጋሚ ወደ ህይወታቸው ላልገባ። በቃ ለዚህ ነው የመጣሁት እንጂ ለሌላ ነገር አይደለም። ምሩ አሁን ሾር እየወሰደች ነው። እባክሽ ሀዊ ፀሐዩ በጣም መጥቶኛል። እውነት በጣም ደክሞኛል። እግሬም ደግሞ አልታዘዝ ብሎኛል። እባክሽ ላስቸግርሽ፣ ከቻልሽ ውሃ ብታመጪልኝ፣ እኔም ደግሞ ምሩን እዚህ ቁጭ ብዬ ልጠብቃት። እባክሽ ኪያ ለምንድን ነው ቻው ሳትላት እናቴን እንደዛ ስታስታምመክ የነበረችውን እናቴን ቻው ሳትላት እንኳን ትመጣለህ እያለች በጣም ተናዳለች ማለት ነው። በጣም ተናዳለች ማለት ነው። ቆይ እንዴት ነው እያናገርከኝ ያለኸው እያለችም በጣም እየተበሳጨች ይገኛለች ማለት ነው። እሱም ደግሞ እያናገርኩሽ አይደለም እንዴ? በጣም እኮ ነው ያበሳጭሽኝ ያለሽው እያላት ይገኛል። ቆይ አንቺ ስራ የለሽም እንዴ እያላትም ይገኛል ማለት ነው። በጣም ተናዷል። እሷም በእርግጥ ተናዳለች። ቢሆንም ግን ኪያዬ ግን ከዚህ በላይ በጣም ትልቅ ጥፋት ቢኖርብኝ ምን እንደምታደርግኝ በጣም አውቄያለሁኝ እያለ ይገኛል። ለትንሽ ነገር ትንሹን ነገር ትልቅ እያደረግ የምትናገሪው ለምንድን ነው እያለ ይገኛል ማለት ነው። ኪያም በጣም ተናዳለች። እንግዲህ ግን እኮ እንደዚህ የሚሆነው ነገር በምን እንደሆነ ታውቃለህ እያለችም ትገኛለች። ጭራሽ የምትናደደው አንተ ነህ እንዲህ እኔ መናደድ ስችል እያለችም በጣም እየተበሳጨችም ትገኛለች ማለት ነው። ቲና አንቺ እኮ አንዳንዴ እንደ ልጅ ያደርግሻል እያለቻት ትገኛለች ማለት ነው ለቲና። ከዛ ኬራ ይደውልላታል ማለት ነው። ሄሎ ኬራዬ እያላትም ትገኛለች ጽናት ማለት ነው። ኪያ እንግዲህ በዚህ ሰዓት ወደ ኬራ ቤት ልትመለስ ነው። እንግዲህ እሷ ብቻዋን መሆን የለባትም። አንድ ነገር ብትሆን በዚህ ሰዓት ብቻዋን መሆን አትችልም እያለች ትገኛለች ማለት ነው። ከዛ ደግሞ ሁሉም ነገር እናስተካክላለንም እያለች ትገኛለች። ሲሚ ደግሞ እያላት ይገኛል። ኬራቲና ጉሮሯ ስለተዘጋ የሆነ መድኃኒት እናመጣላታለን እያለም ይገኛል ማለት ነው።
ከዛ ደግሞ በእልልታ አቀለጠች ማለት ነው። አይቲና እንደው የኔ ቀበጥ ደስ ስትሉነት ቅብጥና ነው በጣም እኔ ደስ የሚለኝ እና ዘለጻ ስለመጣች ነው እንዴ በዚህ ልክ ደስ ያለች እያለቻትም ትገኛለች። ኧረ የእውነት ይሁን የውሸት በእርግጥ ይሄ ደስታ ለምን እንደሆነ አልታወቀም ማለት ነው። እንግዲህ ቲናም በጣም ደስተኛ ነች። ብሩም ደግሞ በዚህም ልክ እሷ ስለምትመጣ ነው እንዲህ የተደሰተችውም እያለቻት ትገኛለች። ብሩ አዎ እንዳትል እንግዲህ እንዴት እንደምናገር እንደቻለችም አላቅም እያለች ትገኛለች። ሶሲ መናገር አልቻለችም እንዲህ ስትል አዎ ትላታለች ማለት ነው። ቆይ እኔ ለኬራ መናገር አቅቶኝ ነው እንዴ አሁን እንዳትናገሪ እያለች ትገኛለች ማለት ነው። ቲናዬ እንግዲህ ስንስ ያማት ቅብጥ ብላ ነበር። አሁን በቃ እሺ አሁን ሲመጡ ሁሉም ነገር እናስተካክል እያለች ትገኛለች። ከዛ እሺ ብላ ተነስታ ትሄዳለች ማለት ነው። አይ ቲናዬ እንደው እርሟን አንድ ስህተት ብንሰራ እሷ እንደመሸፈን ግን ስንት ጣጣ ውስጥ ነው የገባ ነው እያለች ትገኛለች ማለት ነው። በጣም እንግዲህ ቲና አስቂና በጣም ደስ የምትል ናት እንላለን። ያው በጣም አሪፍ ናችሁ ሁላችሁም። ኪያም እንግዲህ እየመጣች ትገኛለች ማለት ነው። ወረድ በይ እንግዲህ እስኪ ከመኪናው ወረድ በይ እህት አለሚ። እንደዚህ ሆነሽ አትግቢ ብላ ስትላት ቆይ ምን ሆነሽ ነው ብላ ክያ ከዛ ከራሩ ቅፍ አድርጓት ያስገባታል ማለት ነው። እንግዲህ በጣም የሰኒ እህትን በጣም እንትን ብላለች ማለት ነው። አልፈለግም ግን መስመርሽን አለፍኩ እንዲህ ብላ ስትል የሰኒ እህት ለሰኒ አይ እንደዛ ሳይሆን በህይወቴ ውስጥ ሌላ ድራማ ስለማልፈልግ ነው እያለች ትገኛለች ማለት ነው። እንግዲህ የሰኒ እህትና ኬራ ቤት ለመተኛትና ለመታከም እንድንከባከባትም ድራማ እየሰራች ትገኛለች ማለት ነው። ሰኒ ደግሞ በጣም ወደዛ ተናዳ ትሄዳለች። ጆከርዬ ከች ብሏል ማለት ነው። ጆከር ሲመጣ ደግሞ ሰኒም ወደዛ ወጣ ትላለች ማለት ነው። አዎ ኪያዬ እዚህ ጋር ነይ ጎበስ እንዴት ዋላችሁ ብሎ ይመጣል። ከዛ እንዴት ናችሁ ቅዱሴ እያለች ትገኛለች ማለት ነው። ሶሲዬ እንዴት ነሽ ብላ ተላታለች ማለት ነው። እንግዲህ አንቺ አሞሽ አይደል እንዴ እኔ ላቀርብ ብላ ስትል ባይሆን አንቺ እኔ አብረን እናቀርባለን እያለች ትገኛለች ማለት ነው። ሶሲ ድራማውን ልትሰራ እዚህ መታ ቁጭ ብላለች ማለት ነው። እንግዲህ ሶሲ በጣም ያበዛችውም ትገኛለች። አይ ቅዱስ ሶሲዬን ይዘከች ይውላል ማለት ነው።
ሶሲ ግን በጣም ተናዳለች። ሶሲ በቀል ልትበቀል ነው እንጂ የመጣችው ለሌላ ነገር የመጣች ማትመስልም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው ማለት ነው። ምግቡን እንዴት ነው የምትበላው? ቀስ እያለች ነው የምትበላው። በጣም በወሬ ስምጥ ብላለች ማለት ነው። አይ የኔ ቆንጆ እንደው ምን ይሻልሻል? አንቺም ስታገቢ ባልሽ መከታ ይሆንልሻል፣ ክብርሽ ይሆንልሻል እያለቻት ትገኛለች። ሰላም ለሀገራችን ለኢትዮጵያ እያልን እኛም ደግሞ እንሰናበታለን ማለት ነው። ሰብ ላይክ እያደረጋችሁ ቤተሰብ ሁኑ ቤተሰቦቼ ማለት ነው።